ሰመረ እሰይ ስለቴ ሰመረ መድኃኔዓለም በልደቱ ቀን እሰይ ስለቴ ሰመረ እሰይ ስለቴ ክርስቶስ ኢየሱስ በልደቱ ቀን እሰይ ስለቴ ሰመረ። ከእንግዲህ ሰላም ነው። እንግዲህ ውስጤ ራሱ ያወራኛል። ከእንግዲህ ሰላም ነው የምንፈልገው፣ ፍቅር ነው የምንፈልገው። ከባለቤትህ ልጄ ከባለቤትህ ልጅህን እችን መሰለ ልጅ ወልዳል። ከልጅህን በፍቅር እንድትኖር ነው የምፈልገው። እባካችሁ እውነቴን ነው። እባካችሁ ትዳራችሁ ላይ ተውሳክ አይግባ፣ ትዳራችሁ ላይ ሰው አይግባ፣ ሶስተኛ ሁለተኛ ወገን አይግባ የምለው ይሄንን ነው። አይግባ በቃ። እና ቤተሰብ አብርሽና ሩታ ምለው ወልዳችሁ ከብዳችሁ በምክርም ቢሆን በሀሳብ አንድ ሆናችሁ ተሳስባችሁ እንድትኖሩ ነው የምንፈልገው እኛ። አብርሽና ሩታ የሰው ወሬ አትስሙ። ጓደኛ ምንም አይጠቅም። ቤት ነው ጓደኛ፣ ትዳር ቤት ነው። ሁሉ ነገር እያወቃችሁ ለመኖር ያብቃችሁ። አሚን። ያ ነው ምለው። ስለቴ ሰምሮልኛል። ወዳችኋለሁ። ሰላም ናችሁ? እንግዲህ እኔ ታውቃላችሁ ውስጤ ሲሰማኝ በሳቅ ነው የምታው። ዛሬ ደስ ብሎኛል። ደስ ይበላችሁ። ለአንዳንዶቻችሁ ደግሞ ለተናደዳችሁ እንግዲህ ምንም ማድረጋችን ሰግነው ከልቤ ማለት ነው። የእናንተን እንትን ነው እኛ ራሱ እንደዚህ እርቅ ውስጥ እንዲከታቸው እያደረገው የእናንተ ትብብር ነው። እውነት እናንተ ባትኖሩ ተጣልተው ነበር የሚቀሩት ብዬ ነው ማስበው። እና በዚህ ልክ በጣም ነው የምናመሰግነው እህቶቼ። በጣም ነው የምወዳችሁ። በዚህ ልክ ሰው ያለ አልመሰለኝም ነበር። እኔ እውነት ስደውሉልኝ በጣም ነው ደስ ያለኝ። አስተካኪ እንደዚህ በይ ጋሽዬን አስነሺ ምናምን የቻልሽውን አድርጊ ምናምን እያሉኝ ነበረ። እና በጣም ነው ስለ እናንተ ማመሰግነው። በጣም እወዳችኋለሁ። በተረፈ ምንድን ነው የምላችሁ፣ አንዳንዶች ደግሞ አሉ ለድግስ ብር ላኩ፣ ብራቸው የተበሉ ማለት ነው። እናንተ ደግሞ ከቻላችሁ ቅድም እንደነገርኳችሁ ያው ወተት ጠጡበት ንዴታችሁ ላይ ምንም ማድረግ ስለማትችሉ ማለት ነው። የሰው በቃ ውስጡ ጋሽዬ በጣም ውስጡ ደህና አይደለም ይላሉ ያውቃል። በቃ እኔ ከውስጥ የተፍለቀለቀ ደስታ ሲሆን በቃ ሞኖውን ማጣው ደስ ይላል። ያው ዛሬ ጠራው ያው እነሱን እንድታመሰግናቸው ነው። ምክንያቱም አንተም ብዙ ደክመሃል። ከኛ ጋር ብዙ ጣውረድ ነበረ እያሳለፍን የነበረው ሽምግልና ላይ ምን ብቻ የነበረው ነገር ጥሩ ነገር ነበረ እና ያ የደከምክበት ላመሰግን ነው እየጠራው ሚዲያ ላይ ማለት ነው። ተባረኪ። በጣም ደክመሃል። እንደውም ሲጣሉ ሁላ እየታመምክ ምን እያልክ አንተ ቤት ድረስ እየመጣን ልጅህ እያልን እያስቸገርን እውነት ለማውራት በጣም ነው የምወድህ። ዛሬ ነው እኔ እናንተ እንደዚህ ሚዲያ ላይ ተገናኘን እንጂ ተገናኝተናል። እኔም እወድሻለሁ። እግዚአብሔርን እውነቴን ነው። እኔም በጣም ነው የምወዳችሁ። እኔም እወዳችኋለሁ። እኔ በቃ ቃላት ያንሰኛል፣ ማለትም ቃላት ያንሰኛል። ይሄ ነገር ትላንትናውን እንትን ሲሉ ከማ ጋር ልናገር ማንዤ እንዲህ ላመስግን፣ እንዴት ልገናኝ፣ በቃ ደስታዬ ልግለጽ እያልኩ ነበር። አንቺ ደግሞ ተባረኪ፣ ይኸው ደስታዬ እንድገልጽ መንስኤ ሆንሽ ማለት ነው። መንስኤ ሆንሽ በቃ። እና እስኪ የምትላቸው ነገር ካለ አሁን ለሩታና ለአብርሽ። አብርሽና ሩታ እንግዲህ የምላቸውን ብያለሁ። ሁለተኛ እኔ አሁንም ማለት ነው ውስጥ ላይ ስራ እየሰራሁ ነበር። ውስጥ መስመር ስራ እየሰራሁ እኮ ነበረ። አሁን ሰው አላወቀም። ጋሽዬ ለምንድን ነው እነዚህ ልጆች ማታስታርቅ? አንተ ሁሉ እንኳን ታስታርቃለህ፣ ሁሉ እንኳን ትመክረናለህ። ሁላችንም እንኳን ሰላም ሆኖልኛል፣ በእውነት ሰላም ሆኖልኛል። ይሄ ሁሉ ከጎን የነበራችሁ እግዚአብሔር አምላክ ብርክክ አድርጎ ይባርካችሁ። ተባረኩ። እንዲህ እኔ ይሄ ነገር አልፈልግም። እውነቴን ነው ልጆቼ፣ ተው፣ እግዚአብሔር ይባርካቸው። በምትሰሩ ከሆነ ለምን በቃ በጤናና እንትን ስሩ። ተው ልጆቼ፣ እኔ ይሰማኛል፣ ውስጤ ይሰማኛል። እኔ እወዳችኋለሁ። ተባረኩልኝ። እና ጋሽዬ አሁን አብዬ እንደውልላት ምሳ ቤት አዘጋጅቼ ነው። መጀመሪያ ውጭ ላይ እንስራ ብዬ ነው። ደውልላትና እንሄዳለን። እሺ። እና ቤተሰብ አብርሽና ሩታ ምለው ወልዳችሁ ከብዳችሁ በምክርም ቢሆን በሀሳብ አንድ ሆናችሁ ተሳስባችሁ እንድትኖሩ ነው የምንፈልገው እኛ።
አይደል ጋሽዬ? በስተው ማለት ነው። ከዚህ አብርሃም ማለት ነው። አብርሃም ማለት ነው የማይደገም አሁን ከእንግዲህ ይሄ ነገር እንትን ይደገምና ከእንግዲህ ሰላም ነው። እንግዲህ ውስጤ ራሱ ያወራኛል እና ከእንግዲህ ሰላም ነው የምንፈልገው፣ ፍቅር ነው የምንፈልገው። ከባለቤት ልጄ ከባለቤት ልጅህን እችን መሰለ ልጅ ወልዳል። ከልጅህን በፍቅር እንድትኖር ነው የምፈልገው እኔ። በቃ የኔ ሰላም ከፈለክ ማለት ነው። እውነቴን ነው አብርሽ፣ የኔ ሰላም ከፈለከ አብርሃም፣ የኔ ሰላም የኔ ፍቅር ከፈለገ ማለት ነው ይሄንን ነው የምፈልገው እኔ። በቃ ይሄንን ነው በቃ የኔ ፍቅር የኔ ሰላም ከፈለገ ሌላ ጥሩ አይደለም። ጥሩ ሰላምም አይሆንም እንዲህ ካሉ እንዲህ ታጥቦ ጭቃ አያስፈልግም። ሰላም ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ። ዛሬ እንግዲህ ጋሽዬ ደስታውን የሩታ አክስትና ጋሽዬ እየቀወጡት ነው። ደስታቸውን እያጣጣሙ ነው ማለት ነው። በጣም ደስ ብሎታል ጋሽዬ። በጣም ከሚገባው በላይ ነው ደስ የሚለው። እኛ ያልጠበቅነው ነገር ነው እና በጣም ደስ ይላል። ለልጃቸው በጣም አሪፍ ነው።